ድንገት እኔ ደወልኩብህ ጌታን ለያያ ደውዬ ቻርጀሬን ይዞብኝ ሄደው። እሺ እሺ ና አላልኩህም? ዳቦ ብላ ያጋጥማል። እኔ ምን እንደበላው ብታቅ ምን በላው መሰለህ? ያው የምወደውን ነገር ታውቃለህ፣ በጣጥስ ከዛ ደግሞ ምን በላው? ክትፎ፣ ቁርጥ፣ ጥብስ ጥብስ ተፈርሾም ሳይፈረሽም ና እንጂ ና አልጨረስኩም። ና ገና ነኝ። እነሱ ሲጎራረሱ አንተ ደግሞ አጉርሷት፣ እሷንም ያጉርሱሽ እነሱ ብለህ ተቆናጥረህ ስልክ ዘግተህብኝ ስትወጣ እሷን በዚህ ታጉርሰኛለች፣ እሱ በዚህ ያጉርሰኛል፣ ካሜራማናችን በዚህ ያጉርሰኛል። በቃ ቁርጥ ብታየው ቁርጥ ማለት ነው ቦቼ። በእንትኔ በዚህ እንደዚህ አድርጌ ይዤ ነው እንደዚህ እየዘለዘልኩ የበላሁት። እንደዚህ አድርጌ በጥርሴ እንደዚህ አድርጌ ይዤ እንደዚህ እየዘለዘልኩ። አዎ ቁርጥ ስጋ ቁርጥ። አዎ ስጋ ቁርጥ ለፀጉርሽ ለስፌቱ ምናምን አሪፍ ነው አሉኝና ስጋ ቁርጥ እንቁላልም አለው። ጥብስ፣ እንቁላል ጥብስ። አዎ እንቁላል ጥብስ። አንተ የምትወዳቸው ሁሉም አሉ። ቁርጥም አለ፣ እንቁላልም አለ። እና እንትን ራሱ አለ። ይሄ እንደ እንትን የሚሰራው ምንድን ነበረ? የሆነ ብቻ ግን ለእኔ ራሱ አዲስ ነው እና እሱን ራሱ በልቻለሁ። ሌላ ምግብ አለ ከዚህ ውጭም ደግሞ? አዎ ጌታ። ስንት አይነት ምግብ በላችሁ? አንድ ቤት ሄድንና 3 አይነት ምግብ በላን። አንደኛው ቤት መጣንና ደግሞ 6 አይነት በላን። 10 ማለት ሁለቱ ግን የጠጣ ነው እሷ ብትል የጠጣ ነው። ያች የምትወዳት አለች የሚጠጣም መጠጥም ጠጣችሁ? አዎ 10 አይነት ምግብ እና መጠጥ። ቁርጥ፣ ጥብስ፣ ጥብስ። ምን ይሻለኝ? በጣም ሆዴ ስለጠገበ መሳቅ እራሱ አቃተኝ። በጣም ጠግቤያለሁ ለማለት ነው። ወይ አገሬ ወዴ ብርድ ነው ደግሞ እንዳይመታን። እናንተ ቁርጥ አልበላን፣ ጥብስ አልበላን። ሲብርድ እንዳይመታ ደግሞ ለሀገሬ ራሱ ይችላት መጥቻለሁ። በቃ ስሚኝ ግምጃ የምትባዩ ጥፍራ፣ ዛሬ 10 አይነት ምግብ በልተሽ መጠጥ ከጠጣሽ ነገ ለእኔም ስለማትመለሺ ሚስትነትሽን ከንስያለሁ። ቻው ሹጣ ዝበል ውጣን። አጅዋ ኑ ሰውኝ። እኔ ሰላምታ ምናምን አልፈልግም። ሰላም አለና ሰላም። እቺ ግምጃ የምትባል ሴትዮ አጅዋ ትታኝ ወጥታ 10 አይነት ምግብ በልታ መጠጥ ጠጥታ ነው የገባችው። አጅዋ
እናቴ አባቴ ይሄ እንደ ሀጅዋ የሚገርሙት እኮ ሀጅዋ ስሙኝማ፣ እኔ ግን የምበላው ሀጅዋ እኔ ደረቅ ዳቦ እየበላሁ እሷ 10 አይነት ምግብና መጠጥ የጠጣችሁ ሀጅዋ ልብ ያሉ ደገላ ይሄ ላይ አፍሽን ትንፋሽሽን ወደዚህ አድርግ እና አሻታለሁ። ታሸቱ ሀጅዋ ጭራሽ ልታሸቱኝ ልታሸቱኝ አብሽ ወደ ዳስጠጊላሽ ትሽ እኮ ነው የሚሉት ሀጅዋ። ኧረ ወይኔ ይሸተት ሀጅዋ ይሸተት ይጣራል። ምን እንደጠጣቸው ይሸተታል። ላይ ወደዚህ ተጠግ ሴትዮ ይሸተት ላይ ጭራሽ ብለህ አፌ ልታሸትተኝ ነው። አትጥፍራ አፏንም አይደለም ሀጅዋ አፍሽን ላሽተህ እኮ ነው ያሉት። ምን ሀጅዋ ትልቅ ሰው አይደሉም እንዴ? እኔም አሽትቼው አላውቅም። አፏን ሀጅዋ እጇን አሽቱ አንድ ላይ ብላሽ እጅን ታሸቱት። የኔ ደረቅ ዳቦ ነው እንኳን ሽቱ እስኪ በርገር አለው አንድ ፊንቶ የሚባለው ያባጎ ላቱን በልታዋለች ከጎል እሱም ፊንቶም አለው እንደ ሀጅዋ ፊንቶ እሱም ጠቅ ሁለት ይቀጥሉ። እስቲ አስቴር ጠጅ ደግሞ የተወሰነ መለካ ወስዳለች። ከአስቴር ጠጅ ሰክራ ነው ፋቢላለች። በቀታው ፋቢላ እንደ ባል አሁን ሀጅዋ ምን ማድረግ አለብኝ? ይምከሩኝ። ትልቅ ሰው ነው ተርሶ እንደ ባል ያለው ነገሩ መጀመሪያ ኢራይዱ ልዛ ትምጣ ቤት ድረስ አንተ ጋር ያለው ነገር ሁለት ቀጥሉ። ከመጣች በኋላ በለዳ ፈትሻት። በለዳ ድምፅ አለ ወይ? ጆኮ አለ ወይ? ቀለም ደርበዋል ወይ? ይላው ነገር በለዳ ፈትሻው አንተ ማለት ነው። በሚለው ነገር አድርገው ምን በለዳ ስትፈትሸው ሻንስ የምትካለው በዛው ያሳውቃል። ፒስታ ላይ ድምፅ ካለው ሌላ ነገር ነው ማለት ነው። ትልቅ ሰውዬ ባለጌ ናቸው እንዴ ጀማ? ስለምን ሻንሲ ነው የሚያወሩት? እኔ ጉንጯን እንኳን በትክክል ስሜት አላውቅም። ባለጌ ምን አለ ወደሽስ ምን አለ ማፈቅርሽስ ምን አለ ፍቅር ያዘሽ እንዴ ሰው ታንተ ምን አለ ማፈቅር ከማ ምን አለ ወደሽስ እኔ ኩርም ተብዬ ገብቼ ቆይ መጣ 1 ሚኒት ሶሪ ለወሬ ቸኩዬ ስሮጥ ደረቅ ዳቦና ኢንዶሚ ይዤ ገብቼ ምግብ ነገር ይብል ኔትወርክ የጠፋ አለው። ይህ ልጅ ምስኪን ነው። ምግብ ነገር ይብላ። እሷ እንኳን ቢያንስ ተው በየአይነት ነገር እንጋብዘው። የ200 ብርም የ300 ብርም ብትል ይሁን። ዶሚኒን ገዝቼ ገባሁ በዳቦ በደረቅ ዳቦ ቅርጣ አድርጌ እሷን በልቼ ነው ቁጭ አልኩት። ወዲህ ነሳል። ለምን ሰው ለኑሮ ዝቅ ማለት አለበት? ገባችሁ? እነሱ ግን የሰሩት ስራ እሱ ብቻ ይመሰክር። ሌላ ምን እባላለሁ? ኢንዶሚን አትብላ እበላለሁ። ቀርጥ ታሪክ ነው እበላለሁ ኢንዶሚንን። ነይ ቆይ እንበይ መጣ። ከፍቶኝ
ቢታንያ የምትባየው ሴትዮ ነሽ ምሳ ልጋብዝሽ በሚል ተልካሻ መግደት እቺ ልጅ ወሰድሻት። እኔ ግን ኢንዶሚኒየም በልቼ ልነቅለብን ውሃ ነገር የለኝም እንደ ማራራሻ ነገር እንኳን ማራራሻ ዳቦ የለኝም። እኔ አስር አይነት ምግብ የሚጋብዘኝ ሰው የለኝም እንዴ? እኔ አይከፋኝም እንዴ? ዝም ስላልኩ ነው። እኔ አስር አይነት ምግብ 10ሩ ቀርቶብኝ 3 አይነት እኔ ደረቅ ዳቦ በኢንዶሚ እዚህ ቤት ደረቅ ዳቦ እየበላው ሳድር እና ፍርፍር ነገር እንኳን ቀመስ የሚለኝ ጓደኛም ዘመድም የለኝም። ውይ አይ በልተዋል። ለምን በልተው ነው የሚሆነው? አይ በልተዋል። ተቃጠልኩ ምስኪን። ቀላል ሶፍት ነው በልታ ይታረዋል። አሁን ቀጥታ እያበዙኝ ይገባል።